ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ውይይት ያደረጉት የኪነጥበብ ባለሙያዎች አዲስ አበባን ጨምሮ በክልል ከተሞች የተሰሩ የቱሪዝም መዳረሻ ልማቶችን ጎብኝተዋል። በአራት ቡድን ተከፋፍለው ከጎበኙ የኪነጥበብ ባለሙያዎች መካከል አዲስ አበባንና ጎንደርን የጎበኙ ይገኙበታል። የኪነጥበብ ባለሙያዎቹ በጎንደር ከጎበኟቸው የልማት ስራዎች መካከልም መገጭ፣ ሰራባ፣ ጎርጎራ፣ የአፄ ፋሲለደስ ቤተመንግስትና የኮሪደር ልማት ተጠቃሽ ናቸው። አዲስ አበባን ጨምሮ በጥንታዊቷ ጎንደር ከተማ የተሰሩ የቱሪዝም መስህቦች ለኪነጥበብ ዘርፉ እድገት የተሰጠው ትኩረት የሚያሳዩና የሚደነቁ መሆናቸውን የኪነጥበብ ባለሙያዎቹ ለኤሜን ተናግረዋል። ጎንደር በሙዚቃ ሰማለው፣ በቲቪ ነው፣ በቴሌቪዥን ነው ማየው። አሁን ሲመጣ ጎንደር በጣም ለየት ያለ ከተማ ነች። ኮሪደር ልማቱ ራሱ ሳይ በጣም ደስ ብሎኛል። አንድ ቤት ራሱ እንጃ ብቻ አመስግኜ የሚበቃ አይመስለኝም። ባይዘው በጣም ደስ ይለኛል። እንጃ ብቻ ግን ይሄ መንግስት እንጃ ብቻ በእውነት ከላይ እስከ ታች ድረስ ማንም ደፍሮ እንኳን ከለም ቆሻ አልነሳውን ይሄ መንግስት ደፍሮ ገብቶ ቆሻን አንስነስቶ ከተማን እንደ ውብ አድርጎ ከተማ ልክ ዱባይ ነበር የሚደነቀው። ከዱባይ በላይ ኢትዮጵያ ዱባይ ልትሆን የተሻለች ናት። በጣም የጎንደር ይሄ ኮሪደር ልማት በጣም ደስ የሚል ነው። ቀጥሉበት። በጣም ያምራል። ታሪካዊ ቦታም ስለሆነ አሁንም ቀጥሉበት። ላይ በጣም ያለማ ሀገር ነው። ወደፊት እየሰራች ሀገር ነው። በጣም ጥሩ ነው። ላይ ጎንደር ከተማ በጣም የለማች ሀገር ናች። ጥሩ ያየን ነው። ኢትዮጵያ እየተሰራች ነው። እውነት አይን አይቶ ልብ ይፈርዳል ይባላል። አይን አይቷል፣ ልብም እየፈረደ ነው። ልማት በአንድ ቃል እየተናገርኩ ነው። እየተሰራ ነው። በቃ በአጠቃላይ እየተሰራ ነው። እኔ ማስበው የተሰራውን እግዚአብሔር ይጠብቅ ነው ማለት ነው። እነዚህ የቱሪዝም መዳረሻዎችንም ሙያቸውን ተጠቅመው ለማስተዋወቅና ለሀገር እድገትና ሰላም ያላቸውን አበርክቶ ለማጉላት ተነሳሽነት እንደፈጠረባቸውም ተናግረዋል። በኪነጥበብ ስራ ይህን ለማስተዋወቅ እኔ ከዛ ከሐመር መጥቼ ከዚህ ከጎንደሮች ልጆች ጋር ሙዚቃ ሚክስ አድርጌ ሰርቼ በቃ ህዝቡ ለዓለም የሚበቃ ዜማ ለመልቀቅ ደስተኛ ነኝ። ብለቀው ሙያችን ቅስቀሳ አንድ ሙያ ነው። ሌላ በድርጊት የምናደርገው ነገሮች አንድ ሙያ ነው። የተሻለ ነገሮች እቺ እናት ተለውጣ ጠቅላይ ሚኒስትራችን የመሰረታትን ዲዛይን ያደረጋትን እኛን ደግሞ የበለጠ እስከሱ ጎን ሆነን ለማሳደግ እንሞክራለን። ከማንም የማታንስ ብዙ ነገር አላት ሀገር ነች እና ዋናው አሁን ባለው ነገር እግዚአብሔር ፈቅዶ ሀገሪቷ በጣም እየተሰራች ነው። ይሄ የተሰራው ነገር እንዳይፈርስብን አንድነታችን አጠናክረ የበለጠ ውብ ብናረጋት እንዶ ከአፍሪካ ቀርቶ ከዓለም እኮ የምትስብ ሀገር ነች። ጠቅላይ ሚኒስትራችን ከህልማቸው ጋር የሚሮጡ ናቸው እና ከህልማቸው ጋር እሳቸው ይሮጣሉ። እኛ እንግዲህ መከተል ነው። በኪነጥበብ ሙያዎች ለመግለጽ በተለያየው ለትውልዱ የሚሆነው አዳዲስ ነገሮች እና ይህንን ነባር እንደሆነ ለመግለጽና ለማዳበር፣ ለማስተማር፣ ለማስተዋወቅ እና ዝግጁዎች ነን። የአዲስ አበባ ባህል ኪነጥበብ ቱሪዝም ቢሮ ምክትል ኃላፊ አቶ ሀፍታይ ገብረ እግዚአብሔር የኪነጥበብ ባለሙያዎች የተሰሩ የቱሪዝምና የልማት ስራዎች እንዲያውቁ እድል የፈጠረ ነው ብለዋል። የቱሪስት መዳረሻ ስፍራዎች ሲሰሩ ኪነጥበብ ታሳቢ ያደረጉ ናቸው የሚለውን ጥቅል ሀሳብ በተግባር እንድንመለከት ወደ 4 አቅጣጫዎች ይሄን የኪነጥበብ ማህበረሰብ እንዲመጣ ተደርገዋል። ከነዚህ 4 አቅጣጫዎች ውስጥ አንዱ ጎንደር ነው። በእያንዳንዱ አካባቢዎች ስንሄድ ኪነጥበቡን ታሳቢ ያደረጉ የኮሪደር ልማቶች ህብረተሰቡን እያዝናኑ የሚያስተምሩ በርካታ የኪነጥበብ ስራዎች የሚሰሩባቸውን ስፍራዎች እየተገነቡ እንደሆነ በተግባር ለማየት ችለናል። የጎንደር ከተማ ተቀዳሚ ምክትል ከንቲባ አቶ ቻላቸው ዳኘው በሁሉም የሀገሪቱ አካባቢዎች የሚሰሩ የልማት ስራዎችና ታሪኮች የሁሉም ኢትዮጵያን ታሪክ መሆኑን ገልጸው እንደዚህ አይነት መርሃ ግብሮች የህዝቦችን ትስስር ለማጠናከርና ለሀገር ግንባታ መሰረት የሚጥል ናቸው ብለዋል። የሚገኙት ከመላ ኢትዮጵያን የተሰባሰቡ በኪነ ጥበብ ውስጥ ያሉ ሰዎች ናቸው። እንግዲህ ሀገር የሚሰራው በኪነ ጥበብ ነው። በተለይ የኪነ ጥበቡን አካል እንደዚህ አይነት አብሮነት የሚያሳይ መተሳሰር የሚያሳይ አንዱ ለአንዱ ምን እንደሆነ የዚህ የህዝብ ለህዝብ አርቲስቱ ከህዝቡ ጋር ያለውን ኢንተራክሽን በሚያይበት ጊዜ ሰዎች በሚጽፉትና በሚናገሩት ቶሎ ወደ ችግር መግባት እየቀነስን ነው የሚሄደው። እንደነዚህ አይነት ግንኙነቶች ናቸው ሀገር የሚሰሩት። የኪነጥበብ ባለሙያዎችም እነዚህ ትውልድ አሻራ ያረፈባቸውን የቱሪዝም ልማቶች ማስተዋወቅ እንደሚጠበቅባቸውም ነው አቶ ሀፍታይ የጠቆሙት። ኪነጥበብ እንግዲህ አስተሳሳሪ፣ አሰባሳቢ፣ አንድነት ፈጣሪ፣ ሀገር ገጽታ የሚገነባ ሀገር ችግር ሲያጋጥማትም ሆነ በመልማት ላይ ያለች
ወደ ቀጣይ ትውልድ በማሻገር ረገድ ትልቅ ሚና ይኖረዋል። በኪነ ጥበብ ማህበረሰብ ደግሞ የተሰሩ መሰረተ ልማቶችን በማየት በተለይ አሰባሳቢ ገዢ ትርክቶቻችንን ወደ ቀጣይ ትውልድና ትውልዱን በማስረጽ ረገድ ትልቅ አስተዋጽኦ ስለሚኖረው የተሰሩት መሬት ላይ ያሉት እውነታዎችን በማየት በተለያዩ የኪነ ጥበብ ዘርፎች በዘፈን፣ በግጥም፣ በቲያትር ሰፊ እንቅስቃሴ አጋዥ ድርሻቸውን ሚናቸውን እንዲወጡ ማድረግ ይችላል። አንደ ውረባኔ ኑነ ባና ወይ ሰማኔ ኑነማ ባጭሮይ ሸሊ በለተ ቡራቶ ኦተ